አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊማት ወንድሞቼ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። እዚህ ጋር አንዲት እህታችን ደግሞ ለሆድ ጋዝ መፍትሄ ንገረኝ፣ ሐኪም ቤት ሄድኩኝ፣ መድኃኒት አዘዙልኝ፣ ግን ምንም መፍትሄ የለም፣ ተጨማሪ ለሆድ ድርቀት ትላለች። ኢንሻአላህ ዛሬ ለዛ የሚሆን ቪዲዮ ሰራላችኋለሁ። እሺ ቪዲዮን ከመጀመሪያ በፊት ማለት ነው ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለሁሉም እንዲደርስ ሰበብ ሆኖ ከዚያ በተረፈ ደግሞ አዲስ ዩቲዩብ ከፍቻለሁ። የሆድ ድርቀቱን እዛ ዩቲዩብ ላይ ለቀቄዋለሁ። እሺ ሌላው ደግሞ አዲስ ዩቲዩብ ከፍቻለሁ። ዩቲዩብን እየሄዳችሁ ሰብስክራይብ አድርጉልኝ። ከዛ በተረፈ ኢንሻአላህ ዛሬ ለጋዘን እንዴት አድርጋችሁ ከሆዳችሁ ውስጥ እንደምታስወግዱት ሁለት ነገር ያሳያችኋለሁ። በጣም አሪፍ ነገር ነው። እኔ ራሴ ተጠቅሜ ሞክሬው የሰራልኝን ነገር ነው የማሳያችሁ። ኢንሻአላህ ያው እንግዲህ ሆዳችን ውስጥ ያለን ጋዝ እንዴት አድርጋችሁ እንደምታስወግዱ ቤት ውስጥ በሚሰራ ነገር ዛሬ ያሳያችኋለሁ ኢንሻአላህ። እሱም ከሙን ነው። ከሙን ኢትዮጵያ ውስጥ ከሙን ነው መሰለኝ የሚባለው፣ አላቅም ስሙን ማለት ነው። ይኸውላችሁ የከሙን ፍሬ አለ እዚህ ጋር የሚታየው ማለት ነው። የከሙን ፍሬ አለ፣ እንደገና ደግሞ የተፈጨ አለ። እኔ አሁን በተፈጨው ነው ማሳያችሁ፣ ችግር የለውም። የተፈጨውንም መጠቀም ትችላላችሁ። አንድ ማንኪያ ታደርጉና አንድ ማንኪያ 250 ሚሊ፣ ምክንያቱም የአንድ ብርጭቆ ውሃ ያህል ማለት ነው ታደርጉና ታንተከትኩታላችሁ። እኔ አሁን ሰዓት ስለሌለኝ አሳያችኋለሁ እንደዚሁ ማለት ነው፣ በትኩስ ውሃ ማለት ነው። እንደዚህ አንድ ማንኪያ ከሙን ታደርጉና ከዚያ በኋላ ትኩስ ውሃ ነው የምትጨምሩበት ላይ ላይ ከዛ ከድናችሁ ታስቀምጡታላችሁ። እንደዚህ ከድናችሁ ታስቀምጡትና ማለት ነው ቢያንስ 10 ደቂቃ ታቆዩታላችሁ። ከዚያ በኋላ ወደ ታች ይወርዳል፣ ይሄ እንትኑ ማለት ነው ዱቄቱ ማለት ነው። ከዚያ በኋላ ጠዋት ላይ በባዶ ሆዳችሁ ሁሌ ደግሞ ምሳ ምግብ ከተመገባችሁ በኋላ አንድ ብርጭቆ፣ እራት ከተመገባችሁ በኋላ አንድ ብርጭቆ፣ እንደዚህ እያደረግሽ ቢያንስ ለ3 ለ4 ለ5 ቀን ተጠቀሚው። ኢንሻአላህ በአላህ ፍቃድ ድራሹ ነው የሚጠፋው። ለሆድ ድርቀት ያልሽው ደግሞ ለሆድ ድርቀት የሰራሁት ቪዲዮ አለ ዩቲዩብ ላይ አለ፣ እየሄዳችሁ ገብታችሁ ተመልከቱ። ዩቲዩብ ከፕሮፋይል ስራ አለ፣ ሊንኩን ስትጫኑት ቀጥታ ወደ ዩቲዩብ ይዟችሁ ይሄዳል። ከዚያ በኋላ ሰብስክራይብ አድርጉኝ። በጣም ትንሽ ሰው ነው ያለው እዛ ላይ፣ በጣም ብዙ ቪዲዮ ሰርቻለሁ። የሆነች ልጅ ደግሞ እንደዚሁ ለጎሮሮ ጠይቃኛለች። ለጎሮሮ የሰራሁት ቪዲዮ አለ እዛ ላይ ማለት ነው። ለቋቁቻ የሰራሁት አለ፣ እንደገና ደግሞ ሰውነት ለማሳከክ የሰራሁት አለ። በጣም ብዙ ቪዲዮ አለ። እኔ እዚህ ኮሜንት የማነበው የሰራሁትን ቪዲዮ ድጋሚ አልሰራም። ስለዚህ እየሄዳችሁ ተመልከቱ ላለው። ሰላም አለይኩም።